ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የምሽቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ ታማኝ ወቅታዊ ፈጣን ዜናዎችን በየሰዓታቱ ልዩነት ለመከታተል የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ምሽቱን ከኢራን በተሰማው ሰበር ዜና ኢራን በምድር ለሚደረግ ጦርነት 7 ሚሊዮን ወታደር ማሰለፏን በይፋ ገልጻለች። የሀገሪቱ ጦር ዋና አዛዥም በምሽቱን ባወጁት አዋጅ ሁሉም የሀገሪቱ ጦር በተጠንቀቅ እንዲዘጋጅ የገለጹ ሲሆን ላለፉት ቀናትም አሜሪካ ልትወረን ትችላለች በሚል ኢራናውያን በፈቃደኝነት እንዲዘምቱ የወዶ ዘማች ማስታወቂያ ተነግሮ የነበረ ሲሆን ያንን የወዶ ዘማች ማስታወቂያ አይተው የመጡ 7 ሚሊዮን ኢራናውያን የኢራንን ጦር እንደተቀላቀሉ በዛሬው ዕለት አስታውቃለች። ለምድር ጦር መዘጋጀቷንም ይፋ አድርጋለች። ኢራን በዛሬው ዕለትም ወደ መካከለኛው ምስራቅ ሀገራት በገፍ ሚሳኤሎችን የተኮሰች ሲሆን እስራኤልን፣ የተባበሩት አረብ ኤምሬትንና ኳታርን በከፍተኛ ሁኔታ ማጥቃቷ በዛሬው ዕለት የመገናኛ ብዙሃን ተዘግቧል። እሷም በርከት ያሉ መገናኛ ብዙሃን እንደዘገቡት ከፍተኛ ጥቃት የተሰነዘረባት ሲሆን አንድ የጦር አመራሯን መገደላቸው ተዘግቧል። በዛሬው ዕለት ዝርዝሩን የማስደምጣችሁ ጉዳይ ነው የሚሆነው በስፋት። በሌላ በኩል ፕሬዚደንት ዶናልድ ጄ ትራምፕን በእጅጉ ባበሳጨው ሁኔታ አውሮፓውያን በፕሬዝደንቱ ላይ ፊታቸውን እያዞሩ ነው። ከዚህ ቀደም ፈረንሳይና ስፔን አንድም የአሜሪካ አውሮፕላን በኢራን ወይም በመካከለኛው ምስራቅ ግጭት ውስጥ ለመሳተፍ በአውሮፓ ሲያልፍ በአየር ክልላችን በኩል አያርፍም በማለት ቃል በቃል የአየር ክልላቸውን ለአሜሪካ አውሮፕላን መዝጋታቸውን መናገራቸውን ተከትሎ በዛሬው ዕለት ደግሞ ሌላኛው የአውሮፓ ሀገር ኦስትሪያም ተቀላቅላቸዋለች። ኦስትሪያም የአሜሪካ አውሮፕላኖች ጥቃት ለመፈጸም በግዛቴ አያልፉም ስትል ነው የገለጸችው። የአየር ክልሏም ለአሜሪካ አውሮፕላኖች ተዘግቷል ብላለች። እነዚህንና ሌሎችንም በርከት ያሉ መረጃዎችን ላስደምጣችሁ፣ አብረን እንከታተለው። የተባባሰው የመካከለኛው ምስራቅ ጦርነት በየሰዓታቱ ልዩነት በርካታ ዜናዎች እየተሰሙበት አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በእግረኛ ሰራዊት ኢራንን ለመውረር እያሰቡ መሆኑን ተከትሎም የኢራን ጦር ዋና አዛዥ አሁን አመሻሹን በሰጡት መግለጫ እንዳስታወቁት የሀገሪቱ ጦር ለማንኛውም የጠላት ጥቃት በአስቸኳይ እንዲዘጋጅ ሲሉ ምሽቱን አስታውቀዋል። ትዕዛዛቸውንም ተከትሎ ከኢራን መንግስት በተሰጠው ማብራሪያም የኢራን ሰራዊት 7 ሚሊዮን መሆኑ ተነግሯል። ይህ ቁጥር እጅግ በጣም አስደንጋጭ መሆኑን መገናኛ ብዙሃን እየዘገቡ ነው። የኢራን ጦር ዋና አዛዥ ሜጀር ጀነራል አሚር ሀታሚ ሰራዊቱ አመራሮች የጠላትን እንቅስቃሴ በከፍተኛ ጥንቃቄ እንዲከታተሉና ማንኛውንም አይነት ጥቃት ለመከላከልም እርምጃዎችን ለመውሰድ እንዲዘጋጁ ትዕዛዝ መሰጠቱንና የጦርነት ጊዜ አዋጅ መታወጁን ገልጸዋል። ከኢራን አብዮታዊ ዘብ ጋር ግንኙነት እንዳለው የሚነገረው ታስኒም የዜና ወኪል ባወጣው ዘገባ እንደገለጸው ከሆነ አሜሪካና እስራኤል ከተባባሪዎቻቸው ጋር በመሆን በመሬት ዘመቻ በኢራን ላይ ለመክፈት የሚሞክሩ ከሆነ አንድም ሰው መትረፍ የለበትም፣ የገባው ሁሉ ማለቅ አለበት ሲሉ ለሰራዊቱ አዛዦች ትዕዛዝ መስጠታቸውን ምሽቱን በተነገረው ዘገባ ላይ ታይቷል። ዋና አዛዡ በመላው ኢራን ከሚገኙ የጦር
የአየር መከላከያ እንዲሁም የምድር የባህር ኃይሎች ጋር በቀጥታ መነጋገራቸውንም ዘገባው አመልክቷል። እስራኤልና አሜሪካን ጠበኛ ድርጊቶች ለመጋፈጥ እንዲቻል የኢራን ጦር ጥቃት ለመፈጸምና ለመከላከል ሙሉ ዝግጅት እንዲያደርግ ማሳሰባቸውም ተመልክቷል። የጦርነት ደመና ከሀገራችን ላይ መነሳት አለበት፣ የሁሉም ደህንነት ሊጠበቅ ይገባል። ምክንያቱም አንድ ቦታ ደህንነቱ የተጠበቀ ሆኖ ህዝባችን ደህንነቱ ያልተጠበቀ ሊሆን አይችልም ሲሉ ተናግረዋል። ጦር አዛዡ ይህንን ያሉት ፕሬዝደንት ዶናልድ ጄ ትራምፕ በሚቀጥሉት 2 ሳምንታት ውስጥ ታይቶ የማይታወቅ ኃይለኛ ብርቱ ምት ለመምታት እንደተዘጋጁ የተገለጸ ሲሆን አሜሪካም እግረኛ ወታደሮቿን በስፋት ወደ መካከለኛው ምስራቅ እያስጠጋች የኢራን ደሴቶችን ለመውረር እየተዘጋጀች ነው በሚባልበት በአሁኑ ሰዓት ነው። ይህንን ተከትሎ ታዲያ የኢራን 7 ሚሊዮን ይደርሳል የተባለው ሰራዊት ቁጥር ጉዳይ በርካቶችን አነጋግሯል። ከአሜሪካና እስራኤል ጥቃት ከተጀመረ ጊዜ አንስቶ 7 ሚሊዮን ኢራናውያን ሀገራቸውን ለመከላከል በፈቃደኝነት ለወታደራዊ አገልግሎት ከሰራዊቱ ጋር መታጠቃቸውንና መሰለፋቸውን የኢራን ፓርላማ አፈ ጉባኤ ምሽቱን አስታውቀዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባግሄር የሀገሪቱ መንግስት ባካሄደው ከፍተኛ ብሔራዊ ዘመቻ በሚሊዮን የሚቆጠሩ ኢራናውያን ታጥቀው ሀገራቸውን ለመከላከል ቁርጠኝነትን አሳውቀዋል ብለዋል። እስካሁንም ከህዝቡ መካከል መሳሪያ አንግበው ጦርነቱን ለመቀላቀል የመጡት 7 ሚሊዮን ኢራናውያን ናቸው ሲሉ ገልጸዋል። ከዚህ በፊት አድርገነዋል፣ አሁንም ልንደግመው ዝግጁ ነን፣ መላው ኢራናውያን ነው የምንገጥመው በማለት እስራኤልና አሜሪካን ሞክሩን፣ በመሬትኑ ያን ጊዜ የሚሆነውን ታያላችሁ ብለዋል። በኢራን መንግስት ውስጥ ከፍተኛ ተሰሚነት ያላቸው አፈጉባኤው ይህንን ያሉት ፕሬዝደንት ትራምፕ እየተካሄደ ያለውን የድርድር ጥረት ውጤት ካላስገኘም በቀጣዮቹ ጥቂት ቀናት ውስጥ ከባድ ጥቃት ፈጽማለሁ ማለታቸውን ተከትሎ ነው። አሁን በሚሊዮን የሚቆጠሩ ኢራናውያን ጠመንጃ በማንሳት ጠላትን ሊፋለሙ እየተዘጋጁ ነው ያሉት የኢራን ፓርላማ አፈ ጉባኤ መሐመድ ባግሄር በኢራን መንግስት ውስጥ ለመነጋገር የሚሆኑ ሰው እና በቀጣይ የሀገሪቱ መሪ ይሆናሉ እያለች አሜሪካ በተደጋጋሚ የምታነሳቸው ሰው ናቸው። በተጨማሪም የኢራን ጦር አዛዥ ሜጀር ጀነራል አሚር ሀታሚም የሀገሪቱ ሰራዊት በመሬት ላይ ለሚካሄድ ጦርነት ሙሉ ዝግጅቱን እንዲያደርግም ተነግሯል። በሌላ በኩል ጦርነቱ ከኢራንና እስራኤል ድንበርም ተሻግሮ መላው የባህረ ሰላጤው ሀገራትን አዳርሷል። የኳታር መከላከያ ሚኒስትር አሁን አመሻሹን በማህበራዊ ሚዲያ ገጹ ይፋ ባደረገው መግለጫ ከኢራን መነሻቸውን ያደረጉ በርካታ ድሮኖች መተኮሳቸውንና ድሮኖቹም መክሸፋቸውን አስታውቋል። የታጠቁ ኃይሎቻችን በፈጣሪ ቸርነት ወደ ሀገራችን የአየር ክልል የገቡትን ሁሉንም ድሮኖች ምሽቱን በተሳካ ሁኔታ አክሽፈናል ብለዋል። ሚኒስትሩ ባወጣው መግለጫ ኳታር ይህንን ስታስታውቅም በሌላ በኩል የተባበሩት አረብ ኤምሬቶች መከላከያ ሚኒስትር በማህበራዊ ትስስር ገጹ እንዳስታወቀው የሀገሪቱ የአየር መከላከያ ስርዓት ዛሬ ብቻ 19 ግዙፍ ባላስቲክ ሚሳኤሎችና 26 ሰው አልባ በራሪ አውሮፕላን ወይም ድሮኖችን መተና አክሽፈናል ብሏል። ይህ አሃዝ ጦርነቱ አስከፊነትን የሚያሳይና ሚኒስትሩ አክሎም እንደገለጸው ጦርነቱ ከተጀመረበት ጊዜ አንስቶ እስካሁን ድረስ 2038 ድሮኖች ወደ ዩኤኢ ተተኩሰዋል። 19 ክሩዝ ሚሳኤሎችና 457 የባላስቲክ ሚሳኤሎች በኤምሬትስ አየር መከላከያ ከሽፈዋልም ብለዋል። በሌላ በኩል የባህረ ሰላጤው ሀገራት መከላከያቸውን ሲያጠናክሩ ኢራን በበኩሏ ጥቃቷን ወደ ኢኮኖሚያዊና ስትራቴጂካዊ ተቋማት አዙራለች። የኢራን ማዕከላዊ አብዮታዊ ዘብ በኢራን ብሔራዊ ሚዲያዎች በኩል ምሽቱን ባሰራጨው መግለጫ በባህረ ሰላጤው ክልል በሚገኙ ከአሜሪካ ጋር ግንኙነት ባላቸው ታላላቅ ኢንዱስትሪዎች ላይ የሚፈጽመውን ጥቃት አጠናክሮ እንደሚቀጥል ገልጿል። የወታደራዊ ጥረትም እየበረታ ባለበት በዚህ ወቅት የተባበሩት አረብ ኤምሬትስ መንግስት በሀገሪቱ ውስጥ በሚኖሩ የኢራን ዜጎች ላይ የተምታታ አቋም እያንጸባረቀ ይገኛል። በዱባይ ከተማ ብቻ ግማሽ ሚሊዮን የሚገመቱ ኢራናውያን ነዋሪዎች እንደሚገኙ መረጃዎች ያሳያሉ። የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስትር አመሻሹን ባወጣው መግለጫ በሀገሪቱ የሚኖሩ ኢራናውያን የማህበረሰቡ የተከበሩና ትልቅ ዋጋ የሚሰጣቸው አካላት መሆናቸውን ጠቅሶ መንግስት ደህንነታቸውንና መብታቸውን ለመጠበቅ ቁርጠኛ ነው ሲል አስታውቋል። ሚኒስትሩ አክሎም የህግ የበላይነትን መሰረት ያደረገ የሁሉንም ነዋሪዎች መብት የሚያስከብር እንዲሁም ሀገሪቱ ያላትን የዘለቄታ የመቻቻልና አብሮ የመኖርን እሴት የሚያንጸባርቅ ደህንነቱ የተጠበቀ አካባቢ ለመፍጠር እንደሚሰራም ያረጋግጣል። ይሁን እንጂ ይህ ሞቅ ያለ የውጭ ጉዳይ ሚኒስትሩ መግለጫ ከመውጣቱ አንድ ቀን ቀደም ብሎ የኤምሬት አየር መንገዶች የኢራንን ዜጎች ጥቂት ከተፈቀደላቸው ውጪ ወደ ኤምሬትስ አየር ማረፊያዎች እንዳይገቡ በኤምሬትስ አውሮፕላኖች እንዳይጓጓዙ መከልከላቸውም ተዘግቧል።
ይህ ሁሉ የእሳት አደጋም በቀጠናው እያንዣበበ ባለበት ወቅት የባህረ ሰላጤው የትብብር ምክር ቤት ጂሲሲ ዋና ጸሐፊ ጃሲም አልቡዳይዊ ጦርነቱን አጥብቀው የተቃወሙ ሲሆን ዋና ጸሐፊው ለተባበሩት መንግስታት ድርጅት ምክር ቤት ባደረጉት ንግግር የባህረ ሰላጤው ሀገራት ጦርነትን ለማስወገድ እየሰሩ መሆናቸውንና እየጨመረ የመጣውን የንቅናቄ ውጥረትም ለመፍታት በዲፕሎማሲያዊ መንገድ ጸንተው እንደሆነም አብራርተዋል። በባህረ ሰላጤው ሀገራት ጦርነትን አይፈልጉም ያሉት አልቡዳይዊ አገራቱ የሚሹት ሁሉም ህዝቦችም ሊያገኙት የሚገባውን ሰላም፣ ደህንነትና መረጋጋት መሆኑን አስምረውበታል። ቀውሶችን ለመፍታት ውይይትና ዲፕሎማሲ አሁንም ቢሆን የተሻለው መንገድ መሆኑን ያጎሉት ዋና ጸሐፊው ቀጣይነት ያለው ግጭት የቀጠናውን ደህንነትና አደጋ ላይ የሚጥል ከባድ ክስተት ነው ብሎታል። ይህ በዚህ እንዳለ የአውሮፓን ቢተኝነት ተባብሶ ቀጥሏል። ፕሬዚደንት ዶናልድ ጄ ትራምፕ ከአውሮፓን በየቀኑ እየሰሙት ባለው ጉዳይ በእጅጉ ብስጭታቸው እየጨመረ ነው። የአሜሪካ የጦር ዘመቻም በመካከለኛው ምስራቅ ብቻ ሳይወሰን በአውሮፓ አጋሮቿም ዘንድ ከፍተኛ ተቃውሞ የገጠመው ሲሆን በዛሬው ዕለት ደግሞ በነ ፈረንሳይና በነ ስፔን እግር ተተክቶ የኦስትሪያ መከላከያ ሚኒስትርም በሀገሬ ሰማይ ላይ የአሜሪካ አውሮፕላን አያርፍም ብሏል። የኦስትሪያ መከላከያ ሚኒስትር ምሽቱን ባወጣው መግለጫ ሀገሪቱ ያላትን ጥብቅ የገለልተኝነት ሕግ ወይም ኒውትራሊቲ ሎው መሰረት በማድረግ አሜሪካም በኢራን ላይ ለምታካሂደው ወታደራዊ ዘመቻ የኦስትሪያን የአየር ክልል እንድትጠቀም የቀረበላትን ጥያቄ ውድቅ አድርጋለች። የኦስትሪያ የህዝብ ብሮድካስት የሆነው ኦአርኤፍ የተሰኘው የሀገሪቱ ሚዲያ የሚኒስትሩን ቃል አቀባይ ጠቅሶ ምሽቱን ባወጣው ዘገባ እንዳለው ከአሜሪካ በርካታ ጥያቄዎች የቀረቡ ቢሆንም የኦስትሪያ መንግስት ግን አጠቃላይ እገዳ ባትጥልም እያንዳንዱ ጥያቄ ከውጭ ጉዳይ ሚኒስትር ጋር በማቀናጀት ከገመገመች በኋላ ፍቃዱን ከልክላለች። የአሜሪካ አውሮፕላኖች መሳሪያ ጭነው በመካከለኛው ምስራቅ ለሚፈጠር ግጭት ለመተባበር መሳሪያ ለማድረስ ወይም ጥቃት ለመፈጸም በአየር ክልል በኩል አያልፉም ስትል ነው ኦስትሪያ ለአሜሪካ አውሮፕላኖች ሰማያዋን መዝጋቷን ያስታወቀችው። የአሜሪካን ፍላጎት በመቃወም ኦስትሪያ ብቻዋን አይደለችም። ለጦርነቱ ከፍተኛ ተቃውሞ በማሰማት ግንባር ቀደም የሆነችው ስፔን ሰኞ ዕለት አውጥታው በነበረው መግለጫ በግጭቱ ለሚሳተፉ የአሜሪካ የጦር አውሮፕላኖች የአየር ክልሏ ሙሉ በሙሉ ዝግ መሆኑን አሳውቀዋል። በተመሳሳይ የጣሊያን መንግስትም ባለፈው ሳምንት የአሜሪካ የፈንጂ ጣይ አውሮፕላኖች በሲሲሊ የሚገኘውን ወታደራዊ ጦር ሰፈሯን እንዳይጠቀሙ ማገዷን ለዋሽንግተን ትልቅ የዲፕሎማሲ ፈተና ሆኖ ተመዝግቧል። የአውሮፓን ተቃውሞ በእጅጉ ያጎላውና ፕሬዚደንት ዶናልድ ጄ ትራምፕንም በእጅጉ ያስቆጣቸው የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ጠንካራ መግለጫ ነበር። ፕሬዚደንቱ በደቡብ ኮሪያ ጉብኝት እያደረጉ ባሉበት ወቅት ስለ ኢራንና ስለ ሆርሙዝ ወሽመጥ የቅርብ ጊዜ ክስተቶች አስተያየት ሰጥተዋል። ማክሮን በግልጽ እንደተናገሩት አሜሪካና እስራኤል በኢራን ላይ የሚያደርጉትን ጥቃት የኢራንን የኒውክሌር ፕሮግራም ችግር ፈጽሞ ሊፈታው አይችልም በማለት ገልጸው ፕሬዚደንቱ ከጦርነት ይልቅ ዲፕሎማሲያዊ መፍትሄዎችን ቅድሚያ ሊሰጣቸው እንደሚገባ አሳስበዋል። ለዲፕሎማሲያዊና ቴክኒካዊ ድርድሮች የሚያስችል ግልጽ ማዕቀፍ ከሌለ ሁኔታው በጥቂት ወራት ወይም ዓመታት ውስጥ ዳግም ሊበላሽና ወደ ከፋ ደረጃ ሊያመራ ይችላል ብለዋል። በተጨማሪም ፕሬዚደንት ማክሮን የተዘጋውን የሆርሙዝ ወሽመጥን ወታደራዊ ኦፕሬሽን በመክፈት በኃይል ለማስለቀቅ የቀረበውን ሐሳብ እውነታውን ያላገናዘበ ተግባራዊ ሊሆን የማይችል ሲሉም አጣጥለውታል። ይህ ወታደራዊ እርምጃ እጅግ የተለጠጠና ረዥም ጊዜን የሚወስድ ነው ያሉ ሲሆን ከዚህም በላይ ወሽመጡን ለማቋረጥ የሚሞክር ማንኛውም አካል ከፍተኛ የሆነ ግብአቶችና የባላስቲክ ሚሳይሎች ካሉት የኢራንን አብዮታዊ ዘብ የባህር ዳርቻ ስጋቶችና ከሌሎችም በርካታ አደጋዎች ጋር በቀጥታ የሚያጋጭ ነው በማለት የኃይል እርምጃው ሊያስከትል የሚችለውን አውዳሚ መዘዝ ለዓለም አብራርተዋል። ይህ በዚህ እንዳለ የተባበሩት መንግስታት ድርጅት ዋና ጸሐፊ አሜሪካና እስራኤል ጦርነቱን በአስቸኳይ እንዲያቆሙ ጥሪ አቅርበውላቸዋል። በመካከለኛው ምስራቅ ላይ ከፍተኛ ጫና የሚያሳድር በዓለም አቀፍም ከፍተኛ አሉታዊ ተጽዕኖ የሚያሳድር ሰፊና አስከፊ ጦርነት አፋፍ ላይ ነን ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በኒውዮርክ ለጋዜጠኞች በሰጡት መግለጫ እየጨመረ የመጣውን የዋጋ ንረት ጠቅሰው በዓለም ዙሪያ የሚኖሩ ሰዎችም በአሁኑ ሰዓት ከነዳጅና ከምግብ ዋጋ መጨመር ጋር እየታገሉ ይገኛሉ
ይፈልጋሉ በማለት ገልጸዋል። የሆርሙዝ የባህር ወሽመጥ ሲዘጋም በዓለም ላይ በጣም ደሃና ተጋላጭ የሆኑት ሀገራት ራሳቸውን ማላወስ አይችሉም ብለዋል። አለመግባባቶች በሰላማዊ መንገድ እንዲፈቱ ጥሪ ያቀረቡት ዋና ጸሐፊው የኒውክሌር ተቋማትን ጨምሮ የሲቪል መሰረተ ልማቶች መከበርና መጠበቅ ይገባቸዋል ብለዋል። አክለውም መልእክቴ ግልጽ ነው። ለዩናይትድ ስቴትስና ለእስራኤል ከፍተኛ የሰው ልጅ ስቃይ እያደረሰ ያለውንና አስከፊ የኢኮኖሚ መዘዝ የሚያስከትለውን ጦርነት ለማስቆም ጊዜው አሁን ነው ብለዋል። ኢራናውያን ደግሞ ጎረቤቶቻችሁን ማጥቃት በአስቸኳይ አቁሙ ሲሉ ጥሪ አቅርበዋል። በሌላ በኩል የኢራን አብዮታዊ ዘብ ከፍተኛ አዛዥ መገደላቸውን የኢራን መገናኛ ብዙሃን ምሽቱን አረጋግጠዋል። በኢራን እስላማዊ አብዮታዊ ዘብ ውስጥ የሚገኘው ፋቲህን የተባለው ክፍል አዛዥ የሆኑት ጀነራል መሐመድ አሊ ፈታሊ ዛሂድ መገደላቸውን የኢራን መገናኛ ብዙሃንን ጠቅሶ የቢቢሲ የፋርስ ቋንቋ አገልግሎት ዘግቧል። ወታደራዊ ምንጮችን ጠቅሰው የኢራን መገናኛ ብዙሃን እንዳሳወቁት ከሆነ ጀነራሉ የተገደሉት በአሜሪካና እስራኤል በተፈጸመ ጥቃት ትናንትና ነው። ምንጮች ጨምረውም ሲናገሩ ጀነራል መሐመድ አሊ ቀደም ሲል የአብዮታዊ ዘቡ እግረኛ ሰራዊት ክፍል አዛዥ እንዲሁም ባሲጂ የተባለው የሚሊሻ ጦር ፋትሂን የተባለውን ክፍል ይመሩ እንደነበርም ተመልክቷል። የቻይናው ዢንዋ የዜና ወኪል በበኩሉም ከኢራን ጦር ኃይሎች ጠቅላይ አዛዥ ጋር ግንኙነት ያለው ዴፋ የተባለውን የኢራን ዜና አገልግሎትን ጠቅሶ ዘግቦታል። በተጨማሪም የኢራን መንግስት ተቃዋሚ ቡድኖች ምንጮችን ከፍተኛውን የአብዮታዊ ዘቡን አዛዥ መገደላቸውን እየተናገሩ ነው። ይህ በጀነራል መሐመድ አሊ የሚመራው ፈታሂን የተባለው አብዮታዊ ዘቡን ልዩ ክፍል በሶሪያ ውስጥም ከፍተኛ ጦርነት ውስጥ ተሳታፊ እንደነበረ አንዳንድ ምንጮች ያረጋግጣሉ። በሌላ በኩል የኢራንና የአሜሪካና እስራኤል ጦርነት እንዲያበቃም ሩሲያ ከፍተኛ ጥረት እንደምታደርግ ስትገልጽ፣ ዩናይትድ ኪንግደም በተመሳሳይ በሰላም ሆርሙዝን ለማስከፈት ያለመ ስብሰባ ልታስተናግድ እንደሆነ ገልጻለች። ዩናይትድ ኪንግደም 30 ሀገራት የሚሳተፉበትና የሆርሙዝ ወሽመጥን ዳግም በሰላማዊ መንገድ ለማስከፈት ያለመ ጉባኤን ልታስተናግድ እንደሆነ አስታውቃለች። ጉባኤውም የዓለም 20 በመቶ ነዳጅ የሚተላለፍበት ይህንን የባህር መስመር ለማስከፈት የሚኖሩ ዲፕሎማሲያዊና ፖለቲካዊ አማራጮች ላይ ይነጋገራል ተብሎ ይጠበቃል። ኢራን አሜሪካና እስራኤል በጋራ ጦርነት ከከፈቱባት ወዲህ በወሽመጡ ላይ የሚንቀሳቀሱ በርካታ መርከቦች ላይ ጥቃት ሰንዝራለች። በወሽመጡ ላይ የሚደረገው የመርከብ እንቅስቃሴ በዚህ የተነሳ ክፉኛ መስተጓጎሉም ተገልጿል። ረቡዕ ዕለት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ መተላለፊያውን ዳግፍ ለማስከፈት ቢዘገዩም ውሳኔያቸውን ማጠናከር እንዳለባቸው ሲናገሩ ቆይተዋል። ትራምፕ አጋሮቻቸውን ሆርሙዝን ማስከፈት አስቀድመው ሊያደርጉት ይገባ ነበር ሲሉ መተቸታቸው ይታወቃል። የዩናይትድ ኪንግደምና ሌሎችም ሀገራት ይህንን የዋሽንግተንን ትችት ተከትሎ ወሽመጡን ለመጠበቅ ወይም ለማስከፈት በጦርነት ውስጥ ሳይሳተፉ ምን ማድረግ እንዳለባቸው እንዲመለከቱና እንዲገመግሙ አስችሏቸዋል። የዩናይትድ ኪንግደም ውጭ ጉዳይ ሚኒስትር የቬት ኩፐር ሐሙስ ዕለት በበይነ መረባቸው እንደገለጹት ከሆነ ጉባኤውን ይመራሉ ተብሎ ይጠበቃል። ጉባኤው መጋቢት ወር አጋማሽ ላይ ኢራን በንግድ መርከቦች ላይ የምትፈጽመውን ጥቃት እንድታቆም የፈረሙ ሀገራትን ያካትታል ተብሎ ይጠበቃል። ሀገሪቱ መግለጫም በተወሰኑ የባህረ ሰላጤው ሀገራት እንዲሁም በፈረንሳይ፣ በጀርመን፣ በጃፓን፣ በአውስትራሊያና በሌሎችም ድጋፍ አግኝቶ ነበር። በሌላ በኩል ሩሲያ የኢራንን ጦርነት እንዲያበቃ አስተዋጽኦ ለማድረግ ዝግጁ መሆኗን የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን አስታውቀዋል። ከቀጠናው መሪዎች ጋር መነጋገርን መቀጠላቸውን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለሮይተርስ መገናኛ ብዙሃን እንደነገሩት መረጃዎች ያመለክታሉ። ፕሬዝደንቱ እነዚህን ግንኙነቶች ቀጥለዋል፣ በሆነ መንገድ አገልግሎታችን ከተፈለገም በእርግጥም በተቻለ ፍጥነት ወታደራዊ ሁኔታውን ወደ ሰላም እንዲሸጋገር ለማረጋገጥ አስተዋጽኦአችንን ለማድረግ ዝግጁ ነን ሲሉ ቃል አቀባዩ ዘግበዋል። የሆነ ሆኖ የመካከለኛው ምስራቅ ጦርነት አዲስ መልክ እየያዘና በእጅጉ አሳሳቢ ወደሆነ መልክ እየመጣ ቀጥሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። በማለዳው የዜና ዘገባ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር
በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ